ዲያቆን እንግዲህ እንዴት ነው ይሄን ነገር የምናስማማው? መቼስ እግዚአብሔር ጠዋትም የመጣን ምሳ ሰዓት የመጣም በራትም የመጣን እኩል የሚከፍል አምላክ እንደሆነ እኛ መጽሐፍ ቅዱስ ላይ አንብበናል። ወጥተን ቀረን ማለት የለብንም እና እስቲ ይሄንንስ እንዴት ይላሉ? ረፈደብኝ እኔ ከልጅነት አላሳደግኩም ብለው ሰው ልቡ እንዳይከብድበትስ ምን ይላሉ? ዳመ መልካም። እሺ ምንድን ነው ትላንትና ለረፈደብን ወይንም ደግሞ ዛሬ ልጆቻችንን ስናሳድግ በዓለም ለተወሰደብን ወይንም ደግሞ አሁን ትልቁ ችግር ያለው እናንተ አሁን በምትኖሩባት ወይንም አሁን ዓለም ስም ሰጥቶ በሚጠራት አጠራር ልጥራና በቤተ ክርስቲያን ያው ተገቢ ባይሆንም ሀያሉ ሀገር አሜሪካን በምትባለው በዛ ሀገር ላይ ወይንም በአውሮፓውያን ሀገር ላይ ልጆች የራሳቸው የሆነ ነፃነት አላቸው፣ የተቀመጠላቸው ቦታ አለና ቤተሰብ ልጁን ቢገርፍ ቢቀጣ ኦር ኃይለ ቃል ቢናገር ኦልሞስት እስከ ማሳሰር ደረጃ መድረስ መብት እንዳላቸው የተቀመጠ ሕግ አለ። ነገር ግን እግዚአብሔር አምላክ ሲናገር አንድ ነገር ይናገራል። መጽሐፈ ምሳሌ ምዕራፍ 1:10 ላይ ኃጢአተኞች ቢያባብሉ እሺ አትበል ይላል እግዚአብሔር ቃል። እሺ አትበል ይላልና ልጆቻችንን በነገራችን ላይ ያ አይነት ሕግ በወጣበት ከተማ ላይ ጭራሹኑ ያንን ሀገር ሳያውቁ ኢትዮጵያዊ ስርዓተ ቤተክርስቲያንን ይዘው እንዲያድጉ ማድረግ ይቻላል። እንዴት ቢባል አዎ ከባድ ነው። ሲወጡ የሚለምዱት ባህሪ የሚጋራቸው ወይንም እነሱን የሚላበስ ከሰዎች መጥቶ የሚላበሷቸው ባህሪዎች ይኖራሉ። ለምን? ከብዙ አይነት ቤተሰብ አስተዳደግ ጋር የመጡ ልጆች ጋር ስለሚውሉ ከነዛ ልጆች ለይቶ ማውጣቱ ከባድ ቢሆንም ቅድም ያልኳችሁ ነገር ነው የሚሆነው። ልጅ ሆይ የእናትን የአባትህን ትእዛዝ አትርሳ የእናትህንም ሕግ አትተው የሚል ቃል አለና አሁንም ትልቁ ነገር ያለው ወላጆች ጋር ነው። እንዴት ቢባል ልጆቻችን እንዲቀየሩ ምንፈልግ ከሆነ የእግዚአብሔር ልጆች ግድ የላችሁም። እግዚአብሔርን ይዞ ዓለማዊ ስራ መስራት ይቻላል። እግዚአብሔርን ይዞ መነገድ ይቻላል። እግዚአብሔርን ይዞ ብዙ ነገሮችን መስራት ይቻላል። ሉቃስ ብታዩት እኮ ከወንጌላዊነቱ ውጪ ሰዓሊና ሐኪም ነው። ጴጥሮስን ብታዩት አሳ አጥማጅ ነው። ስምዖንን ብታዩት ቀራጭ ሰብሳቢ ነው። ሁሉም የሥራ መስክ አለው፣ ግን ክርስቶስን መከተልን አጥተው ሲገባን ዓለም ስትበቃን የዓለም ክፋቷ ዋንጫዋ ሲሞላልን እመኑኝ ዓለምን የሚወድ ለማይክሮ ሰከንድ ዓለምን እሺ ብሎ የሚቀመጥ የለም። ተመልከቱ እስቲ ቅዱሳን ኢቭን ሐዋርያት ሲገባቸው ክርስቶስን የተናገሩት አንድ ቃል አለ። ጌታ ሆይ ሁሉን ነገር ትተን ተከተልን፣ ዋጋችን ምንድነው ነው ያሉት። ሁሉን ነገር ትዳራችንን፣ ልጆቻችንን፣ ሀብታችንን ሁሉን ትተን ተከተልን አሉ። ለምንድነው ሁሉን ትተው የተከተሉት ሲባል እግዚአብሔር ሲገባቸው፣ እግዚአብሔርን ሲረዱት ዓለም ባዶ መሆኗ ታወቃቸው። እነሱ ከሚያሳድጉት በላይ ለልጆቻቸው እግዚአብሔር እንደሚያስብ ሲረዱት ዓለምን ናቋት። እኔና እናንተ ከሌለን ልጆቻችን መማርም አይመስላቸው፣ የሚበሉ የሚያድጉ የማይመስሉ ብዙ ቤተሰቦች አሉ። እውነቱን ስነግራችሁ እናንተ በምትሰሩት ደሞዝ እና በምታመጡት ገንዘብ ሳይሆን ልጆቻችሁ አድገው እዚህ የደረሱት የእግዚአብሔር ቸርነት ስለጠበቃቸው። እውነቱን የምነግራችሁ እናንተ በዚህ ሰዓት እዚህ ሆናችሁ እዚህ ደረጃ የደረሳችሁት እናት አባቶቻችሁ ዋጋ ስለከፈሉላችሁ ብቻ ሳይሆን የእግዚአብሔር ቸርነትና አባታዊ ጥበቃ ስላልተለያችሁ። ይህንን ስለዚህ ለእናንተ ያሰበ እናንተን እዚህ ያደረሰ እግዚአብሔር አምላክ ልጆቻችሁን እንደማይረሳ በደንብ አድርጋችሁ ለልጆቻችሁም እንደማይተኛ ወቁ። የማያንቀላፋ ጌታ ነው።
እየጠበቀ ውሎ እየጠበቀ የሚያድር እልፍ አእላፍ በሆኑ መላእክት እያስጠበቀን በክብር በሞገስ የሚያኖረን ጌታ ነው ያለው። ስለዚህ እዚህ ጋር ምንድን ነው ያለው? እግዚአብሔር አምላክ ኃጢአተኞች ቢያባብሉ እሺ አትበል ያለው። የእግዚአብሔር ልጆች እስቲ መጀመሪያ መሰረቱን ከቤት እንጀምር። ጽዳት ማጽዳቱን ከቤት እንጀምር። እንዴት ነው? አሁን አንዳንድ ሰው ከውጭ ሲወጣ ልብሱ፣ ጫማው፣ የተቀባው ሽቶ ቆንጆ ሆኖ አምሮበት ወጥቶ ቤቱን ሳይጠርግ የበላበትን ሳያጥብ ቤቱን አዝረክርኮ ሶፍቱ ምኑ መሬት ላይ ሁሉ ወድቆ አልጋው ሳይነጠፍ ሳሎኑ እንደተዝረከረከ እንዳለ ወጥቶ እሱ ግን እንደ ፀሐይ ያበራ ወጥቶ ሄዶ እንደ አጋጣሚ እንግዶችን ይዞ ቢመጣ እዛ ቤት በምን አይነት ሞራል ነው የሚያስገባው? ያፍራል። ጓደኞቹ ፊት አንገቱን ይደፋል። ልጆች ማለት ገመናችን ናቸው፣ ቤቶቻችን ናቸው። ሰው ፊት ይዘን የምንቀርባቸው፣ ሰው ይዘን የምንመጣባቸው። ስለዚህ ዛሬ ናኒታ እዚህ ላይ ፕሮግራም ላይ መንፈሳዊ ነገር ከፍታ ነጠላ ተሸፋፍና ይህንን ወንጌል ስትማሪ ልጆችሽ ያያሉ። ዛሬ እማዬ ምን እያደረግሽ ነው ብሎ ይጠይቃሉ። እያደረገች ያለችው ብሎ ይጠይቃሉ። አይ ልጆች ዛሬ የእግዚአብሔርን ቃል እየተማርኩ ነው ትያለሽ። ታዲያ ለምን ተሸፋፍንሽ ነጠላ አደረግሽ ብሎ ይጠይቃሉ። አይ በእግዚአብሔር ፊት ስንቀርብ መሸፋፈን መከናነብ እንዳለብኝ፣ ለእግዚአብሔር ቃል መናገር እንዳለብኝ መጽሐፍ ቅዱስ ይነግረናል። መጽሐፍ ቅዱስ የዓለም ሁሉ ሕዝቦች መመሪያ ናቸው። መጽሐፍ ቅዱስ የእግዚአብሔር ቃል ነው። እግዚአብሔር ደግሞ የኔና የእናንተ የሰማይና የምድር ፈጣሪ ነው እያለን ልናስተምራቸው እንችላለን። የዚህን ሰዓትስ ምን ይላሉ? እግዚአብሔር ማን ነው እያሉ ይጠይቃሉ። እኛ ደግሞ ምን እናነሳለን? እግዚአብሔርማ እረኛችን ነው፣ የሚያሳጣን ነገር የለም፣ በለመለመ መስክ ያሰማራናል፣ ወደ ሕይወት ውኃ ዘንድ ወስዶ ያሳርፈናል፣ ነፍሳችንን ስለ ስሙ በጽድቅ መራት እያለን ለልጆቻችን እግዚአብሔር ማን እንደሆነ እንነግረዋለን። ከዛ እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያሳጣኝም የለም፣ ኃያላንና ብርቶች በተነሱብኝ ጊዜ እርሱ ከኔ ጋር ነውና ክፉን አልፈራም እያለን እግዚአብሔር ከኛ ጋር እንዳለ፣ እግዚአብሔር እንደሚወደን፣ እግዚአብሔር ቸር እንደሆነ፣ እግዚአብሔር አባታችን እንደሆነ፣ እግዚአብሔር ይቅር ባይ እንደሆነ፣ እግዚአብሔር ሩሩህ እንደሆነ ለልጆቻችን እያደጉ መጥተው መጀመሪያ ላላሳየናቸው፣ እግዚአብሔር ማን እንደሆነ ላላስተማራናቸው ሰዎች እኛ እየተቀየርን ማሳየት። በየቀኑ ቁጭ ብለን መጽሐፍ ቅዱስን ስናነብ ተከናንበን እግዚአብሔር አምላክን እያመሰገን እንዴ ማሚ ምን እያደረግሽ ነው ዛሬ ብሎ ይጠይቀናል እኮ። ልጅ ከመሰረቱ ያላየውን ነገር ዛሬ ላይ ካደገ በኋላ እኛ ስንቀየር ሳይ እንዴ ምንድነው እሱ ማሚ ይለናል። ዳድ ምንድነው ምን እያደረግክ ነው ሲለን አይ መጽሐፍ ቅዱስ እያነበብኩ ነው። ተንበርክከን ስንጸልይ ወደ እግዚአብሔር ስናለቅስ እንዴ ማሚ ምን ሆነሽ ነው የምታለቅሽው? ምን ሆነ ነው የምታለቅሰው? አይ ምንም አልሆንኩም፣ የሰራሁት ኃጢአት በደሌ ትዝ ብሎኝ እግዚአብሔር አባቴን ይቅር በለኝ እያልኩ ነው። እግዚአብሔር ማን ነው? እግዚአብሔር አባቴ ነው። እግዚአብሔር አምላኬ ነው። እግዚአብሔር ጌታዬ ነው። እግዚአብሔር አዳኜ ነው። እግዚአብሔር መሐሪዬ ነው። ስለዚህ እሱ ይቅር እንዲለኝ ነው። ስለዚህ እንዴት ላድርግ ልጄ ሆይ አንተ ለሰራኸው በደል፣ አንተ ለሰራኸው ኃጢአት እንደኔ እንደ አባትህ እግዚአብሔር ፊት ተንበርክከህ ይቅር ይልሃል። ከዛስ መዝሙረ ዳዊትን ማንበብ ወደ ለመለመ መስክ እንደሚያሰማራው እግዚአብሔር ማን እንደሆነ መንገር፣ ቀስ እያለን በፍቅር በትህትና የእግዚአብሔርን ለልጆቹ ያለውን ፍቅር ልጄ ሆይ አንተ ልጄ ነህ እኔ ዛሬ ወለድኩ እንዳለ ሁሉ እንደ ዛሬ እንደ አዲስ ልጃችንን በእግዚአብሔር ቃል መውለድ እንችላለን። በስጋ ድጋሚ አምጠን ማንወልደውን እንኳን በእግዚአብሔር ቃል አምጠን ድጋሚ ልጃችንን ቀርጸን መውለድ እንችላለን። እንዴት ቢባል ኢሳይያስ ላይ እንደተጻፈ እግዚአብሔር አምላክ ሲናገር እንዲህ አለ። አንድ ሸክላ ሰሪ ድስት እየሰራ የድስቱ ዲዛይን ቢበላሽበት ያንን ጭቃ ድጋሚ አበላሽቶት ምጣድ ማድረግ እንደሚችል ሁላ እግዚአብሔር አምላክም የተበላሸ ልጆቹን እንዲሁ በድጋሚ አስተካክሎ መስራት ይችላል ይላል። ስለዚህ እግዚአብሔር ልጆች እርሱ የኔና የእናንተ ሸክላ ሰሪ ነው። እንደ ድስት የጀመረንን ምናልባት መሀል ላይ ለድስት ማንመች ሆነን ስንዞር ምን ያደርገናል? እንደ ምጣድ አድርጎ ደግሞ የራሱ አድርጎ ይሰራናል።
እንደፈለገ አድርጎ እግዚአብሔር መስራት ይችላልና ልጆቻችን ከመሃል ቢበላሹብን እግዚአብሔር እኛን ማስተካከል እንደሚችል ሁሉ ሸክላ ሰሪ ሸክላውን እንደፈለገ አድርጎ ከመሃል እንደሚሰራው ሁሉ እኔና እናንተም ልጆቻችንን በእግዚአብሔር ቃል መስራት እንችላለን። ለምን ቢባል አንድ ከክፉ ሰዎች እንዲርቁና እንዳይሄዱ እነሱን ሰዎች እንዳይመስሉ በማድረግ ክፉ ሰዎችና ጥሩ ሰዎች ምን ማለት እንዳለበት ምን አይነት ሰዎች እንደሆኑ በማሳየት ስለዚህ ሁልጊዜም መጽሐፍ ቅዱስ እንደሚናገረው ሁልጊዜም ቢሆን በእግዚአብሔር ቃል ልጆቹን አማጥኖ የሚወልድ ሰው ወይንም ደግሞ በእግዚአብሔር ቃል ሁልጊዜ ልጆቹን የሚከታተል ሰው መቼም ቢሆን ወድቆ አይወድቅም ወይንም ደግሞ ልጆቹን አይነጠቅም እና ሁልጊዜም በእግዚአብሔር ቃል ነው ይህንን ልናደርግ የምንችለው። ልጆቻችንን ልንመራ የምንችለው በእግዚአብሔር ቃል ነው። ልጆቻችንን ልናስተዳድር የምንችለው በእግዚአብሔር ቃል ነው እና ሁልጊዜም ቢሆን በእግዚአብሔር ፊት ስንቀርብ በእግዚአብሔር ቃል ውስጥ ልጆቻችንን ልናሳድግ ይገባል ማለት ነው። መጽሐፈ ምሳሌ ምዕራፍ 2 ቁጥር 1 ላይ እንዲህ የሚል ቃል አለ። ልጄ ሆይ ቃሌን ብትቀበል፣ እንግዲህ ልብ ብላችሁ አድምጡ። ቃሌን ብትቀበል ትእዛዜንም በአንተ ዘንድ ሸሽገ ብትይዛት አለ። እንግዲህ በደንብ አድርጋችሁ ይሄንን ቦታ ብታነቡ እኔ በጣም ደስ ይለኛል። ልጄ ሆይ ቃሌን ብትቀበል ትእዛዜንም በአንተ ዘንድ ሸሽገ ብትይዛት ይላል። ከዛስ ምን ብይዛት ምን ይከሰታል ብለን ስንጠይቅ እንዲህ ይለናል። ጆሮህ ጥበብን እንዲያደምጥ ታደርጋለህ ይላል። አያችሁ፣ ጆሮ ጥበብን እንዲያደምጥ ታደርጋታለህ። ይህንን ደግሞ ስንሰማ የጥበብ መጀመሪያ እግዚአብሔርን መፍራት ነው ይላል። አያችሁ፣ የጥበብ መጀመሪያ እግዚአብሔርን መፍራት ነው ይላል። ስለዚህ እዚህ ጋር ስንመጣ ደግሞ ምንድን ነው የሚለው? ቃሌን ብታደምጥ አለ እግዚአብሔር አምላክ። ልጄ ሆይ ብሎ ነው የተናገረው። ቃሌን ብታደምጥ፣ ትእዛዜን ብትጠብቅ ጆሮ ጥበብን እንዲያደምጥ ታደርጋለህ። ልብህም ወደ ማስተዋል ታዘነብላለህ። ወደ ማስተዋል ታዘነብላለህ። ረቂቅ እውቀትን ብትጠራት፣ ረቂቅ የማይታይ የማይጨበጥ የማይታወቅ እውቀትን ብትጠራት፣ ለማስተዋልም ድምፅን ብታነሳ እርሷንም እንደ ብር ትፈልጋታለህ። አያችሁ፣ እኛ ጥበብንና ማስተዋልን አይደለም የምንፈልገው፣ ብርን ነው ቀድመን የምንፈልገው። ለዚህ ደግሞ ምሳሌ የሚሆነን አባታችን ንጉሥ ሰሎሞን ነው። እግዚአብሔር አምላክ ስልጣን ሲሰጠው ሰሎሞን ሲጠየቅ ምን ላደርግልህ ትወዳለህ አለው እግዚአብሔር አምላክ። ጌታ ሆይ ጥበብንና ማስተዋልን ስጠኝ አለው። አያችሁ፣ ጥበብንና ማስተዋልን ስጠኝ። እኔና እናንተ እግዚአብሔር የምንለምነው ምንድን ነው? እግዚአብሔር አምላክ ሆይ ልጄን እንዲህ ብታደርግልኝ፣ ልጄን እንዲህ ብታደርስልኝ፣ ልጄን እንዲህ ብትሆንልኝ። የለም፣ እንዳትሳሳቱ። እኛ ተሳስተናውን ልጆቻችን እራሱ አልመለስም እያሉ ነው ያሉት። ለልጄ ማስተዋሉንና ጥበቡን ስጠው በሉት። ጌታ ሆይ ለልጄ ማስተዋልንና ጥበብን አንተን የሚያውቅበትን። ምክንያቱም የጥበብ መጀመሪያ እግዚአብሔርን መፍራት ስለሆነ አንተን የሚያውቅበትን፣ አንተን የሚፈራበትን፣ አንተን የሚያከብርበትን ነገር ስጠው። ምክንያቱም ዶክተር አላችሁት፣ ፓይሌት አላችሁት፣ ሳይንቲስት አላችሁት፣ አስትሮኖሚስት አላችሁት፣ ምንም በሉት ምንም የነዚህ ሁሉ እውቀት ባለቤት እግዚአብሔር። አሁን ሁላችሁም እናንተ እየሰራችሁበት ያለበት የስራ ፊልድ ወይንም እየተማራችሁት ያለው የትምህርት ፊልድ እውቀቱ ከየት መጣ? ባዮሎጂ በሉት፣ ኬሚስትሪ በሉት፣ ፊዚክስ በሉት፣ ማትስ በሉት፣ ሲቪክስ በሉት፣ የትኛውንም ነገር በሉት፣ የትኛው ይሄ አኔስቴዥያም በሉት፣ ኢንሳይክሎፒዲያም ትምህርት ቤት በሉት፣ መጽሐፍቱንም በሉት፣ እስቲ ሁሉም የመጣው ከመጽሐፍ ቅዱስ ከእግዚአብሔር ቃል። የትኛው ከራሱ እውቀት የመሰረት አድርጎ ጀምሮ የፈጸመው ነገር ወይም የጻፈው ነገር የለም። የሁሉም ነገር መነሻ መጽሐፍ ቅዱስ። ሁሉም ነገር የሚመራመረው ወይም ምርምሩ መነሻ አድርጎ የሚጀምረው በተፈጠረው ነገር ላይ ነው። የዚህ ፍጥረት እውቀት ባለቤት ደግሞ እግዚአብሔር ነው። ማንም የለም። ከየትም በቃ ከእግዚአብሔር ልንወጣ አንችልም። ማንም ሰው ልንወጣ አንችልም። በጣም ሊደንቀን ይገባል። ብዙም አይገርመንም።
የሰውን ልጅ ግን ሆዲቃውን ገልጣችሁ ብታዩት፣ ሆዲቃውን ተገልጦ ብታዩት እግዚአብሔር አምላክ በምን አይነት ቸርነት እያኖርን እንደሆነ ብታዩ ትደነቃላችሁ። ሰው እኮ በዚህ ሰዓት አርቲፊሻል ልብ ተገጥሞለት ይኖራል። ያችን አርቲፊሻል ልብ ግን ለማስገጠም ምን ያክል ብር እንደምናወጣ እናውቃለን። እንግዲህ አስቡት፣ ለዛች ልብ አሁን ኩላሊት ላይ ዳያሊስ ለማድረግ በየሳምንቱ በየ3 ቀኑ 20 ሺህ ብር፣ 30 ሺህ ብር፣ 10 ሺህ ብር እየከፈልን እንደየ ስቴፑ እናወጣለን አይደለም? እውነት እግዚአብሔር አምላክን ለእያንዳንዷ የስሜት አካላቶቻችን፣ ለእያንዳንዷ ስጋዎቻችን፣ ለእያንዳንዷ ቦዲ ፓርቶቻችን ክፈሉ ቢለን ምንድን ነው የምንከፍለው? እስቲ ንገሩ። ዩሲ ይሄንን ነው እግዚአብሔር አምላክ ቆም ብለን እንድናይ የሚፈልገው። ይህንን እምነት ነው ለልጆቻችን ማሳየት ያለብን። በቃ ልጆች እዚህ ምድር ላይ የተፈጠረ ነገር ሁሉ ከእግዚአብሔር ውጪ እንዳልተፈጠረ መጀመሪያ ማመን አለባቸው፣ ማወቅ አለባቸው። ስለዚህ ጌታ አውቀው ነው ማድረግ ያለባቸው። ከየትኛውም ኤጅ ሌቭል ይሆን የትኛውም ኤጅ ሌቭል ላይ ይሆናሉ። አብሶ ደግሞ ፋየር ኤጅ ላይ የደረሱ ልጆችን ባካፕ ማድረግ በጣም ከባድ ነው። እነዚህን ሰዎች ደግሞ ምንም ነገር የለውም፣ እምነት፣ ተስፋ፣ ፍቅር፣ እነዚህ አንድ ላይ ይኖራሉ። ከሁሉም ግን ፍቅር ይበልጣል ይላል መጽሐፍ ቅዱስ። አንድ ቦታ ላይ ስንሄድ ደግሞ እግዚአብሔር ፍቅር ነው የሚል እናነባለን። ስለዚህ እኚህ ልጆች በዚህ እድሜያቸው ይህንን ፍቅር የሆነውን ጌታ እያጣጣሙ እንዲያድጉ በፍቅር ነው መስራት ያለብን። በፍቅር ነው መጥፎ ባህሪያቸውን እየሸረፍን መምጣት የምንችለው። ለምን? ጊዜ በመስጠት። የምን ጊዜ? የእግዚአብሔርን ጊዜ። የምን ጊዜ? ቤተ መቅደስ የመሄድ ጊዜ። የምን ጊዜ? መጸለይ ጊዜ። የምን ጊዜ? ወንጌል የመማር ጊዜ። የምን ጊዜ? የመጸለይ ጊዜ። የምን ጊዜ? ምግብ ሲበሉ መጸለይ ጊዜ። ልጄ የመጀመሪያው ስንበላ ያመሰገን ነው የሰጠን እግዚአብሔር ስለሆነ ይሄንን ስለሰጠን እናመሰግናለን እያልነው ነው፣ የእርሱ ስራ ስለሆነ። መጨረሻ ላይ ከበላን በኋላ ደግሞ የምናመሰግነው ጌታ ሆይ ይህንን ሰጠህን ባርከን እንድንበላ ስላደረግከን፣ ስምህን ጠርተን እንድንበላ ስላደረግከን፣ ለዚህም እድል ፈንታ ስለሰጠህን እናመሰግንሃለን እያልን ነው ብለን ስንተው ልጆቻችን ቀስ በቀስ ምን ይማራሉ? ምስጋናን፣ ጸሎት አድርጎ መብላትን። አዘኔክስት ዴይ ይገርማችኋል፣ 2-3 ጊዜ እነዚህ ካስለመዳችሁ በኋላ ወዲያውኑ ሄዳችሁ ዝም ብላችሁ በትለሙ ነው ዳዲ ማሚ ስታፕ ምን ጸልይ አመስግን አልበላህም ይለናል ልጅ። ለምን? አይቷላ። በተደጋጋሚ እንዲህ ማድረግ አለብን ስንል አይቷላ። ስለዚህ ነገ አደርጋለሁ ብንል መልሶ ይከለክለናል። ልጃችንን እግዚአብሔር እየሰራው ስላለ እና በዚህ መልኩ ልናደርግ ይገባል ማለት ነው እህታችን። እሺ፣ ካለህት ያሰማለን ዲያቆን፣ በጣም ነው የምናመሰግነው። ለእኛም እንግዲህ